አሮጊት ትመስል። በዛ አጋጣሚ ምን ትዝ አለኝ መሰላችሁ? አያቴ በጣም የምወዳት አያቴ አሁን በህይወት የለችም። የአባቴ እናት ማለት ነው። ሰላም ሰላም ውዴ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለኝ እግዚአብሔር ይመስገን። ዛሬ ግን ልጆቼን ፕራንክ ላደርጋችሁ ማለት ነው። ቤት ውስጥ ቁጭ ብዬ ትውል እንግዲህ ሌላ ስራ የለኝም አይደለም። ዛሬ ልጆቼን ፕራንክ ላደርጋቸው ነው። ልጆቼ አሁን ተኝተዋል እዚህ ጋር ማለት ነው። ሁለቱም ተኝተዋል እና ከመነሳታቸው በፊት እስኪ እንደዚህ ለብሼ ፊቴን ምናምን ልብስ ለብሳለሁ ምናምን ቀይር ብዬ ያቁኛል ያቁኝም ሲነሱ ማለት ነው። እንደዚህ ቀይር ብዬ ነው የምጠብቃቸው ሲነሱና ያቁኛል ያቁኝም አላውቅም አሳያቸው እንደተኙ ማለት ነው። ያው ሁለቱም ተኝተዋል ማለት ነው። አሁን እኔ ልብሴን ለባብሼ ፊቴን ደግሞ የሆነ ነገር አድርጌ ቀይር ብዬ አሁን አጥቋቁሬዋለሁ። ፊቴን የሆነ ነገር አድርጌ ቀይር ብዬ ነው ሲነሱ እንትን እምላችሁ ማለት ነው። ያቁኛል እናታቸውን ወይስ አያቁኝም? ዛሬ ፕራንክ ማረጋቸዋለሁ፣ ልጆቼን ፈታ ማረጋቸዋለሁ እየጨፈርኩ ምናምን። እኔ በነገራችን ላይ ብዙ ጊዜ ቤቴ ውስጥ ትብል ለልጆቼ እየጨፈርኩላቸው አንዳንድ ነገር አክት አሳያቸዋለሁ። በቃ ፈታ አረጋቸዋለሁ እንዳይደበሩ ማለት ነው። እና ብዙ ጊዜ ይዛችሁ ለመውጣት ምናምን አሁን አስቸጋሪ ስለሆነ ቤት ውስጥ ልጆቼን አታዝናናቸዋለሁ ማለት ነው። እንዴት አያችሁት? አለባበሴን ማማር መሰልኩ ማማን መስያለሁ እንደዚህ ለብሼ ምናምን ማለት ነው። ጨርቅ ጠቅጥቄ እና አሁን ተቋቁዬ አሳያችኋለሁ። እነሱ ደግሞ ሪአክሽናቸውን አብረን እናያለን። ተራርሻለሁ ያለሁት ጎረቤት ነው። ምክንያቱም ልጆቼ ሲነሱ እየጠበቁኝ ማለት ነው። አሁን ጨራርሼ ልገባ ነው ቤት። ልጆቹ ተነስተዋል ላይ ሲስተር ልጅ እየጠበቀችልኝ ነው። ስለዚህ እንደዚህ ኮኜ ታወቁኝ። እግዚአብሔርን መቼም መሸወድ አልችልም። በነገራችን ላይ ሴቷ ልጅ በጣም ፋስት ጎበዝ ናትና እሷን ልትለየ ትችላለች። ወንዱ እንኳን ይፈራኛል እና ነው አብረን እንግባ። አይና ማለት ነው። መራፍ ላይ ልገባ ነው። ያቁኛል እንደታያችሁ እንግዲህ ጨራሽ ልግባ። በነገራችን ላይ የሲስተር ልጅ ታውቃለች። ልጆቼ ብቻ ናቸው የማያውቁት። አልማዝ ልግባ። እና ከውጪ ሳይቀ ያቆምልኝ። በነገራችን ላይ ተሳቁ ስለሚያውቁ መሳቂያ ነው። ሴቷ አውቃኛለች። ወንዱ ግን እየሳቀ ነው ወንዱ። ቤቢ ሾው ሰላም ሰላም ቤቢ ሰላም ነው። እንዴት ነህ? ሰላም እንዴት ነህ? ውጭ በል
ቤተሰቦቼ ይቺ ልጅ እንግዲህ በጭራሽ ፕራንክ ማድረግ አልችልም። በዚህ በጣም ፋስት ጎበዝ ናት። በመጀመሪያ ፍጥጥ ብለው ያዩ የነበረ ግን በአንድ ነው የለዩኝ። እውነት እግዚአብሔርን ያሳለ ትንሽ የለውም እና ቁጥ እየፈለገች ነው እሷ ጭራሽ ማለት ነው። ጭራሽ ማጣብሪ ሲቢዩ እና ውድ ቤተሰቦቼ ልጆቼን እንደዚህ ፕራንክ አድርጊያቸዋለሁ። ግን ልጆች በጣም ጎበዝ ናቸው። ፕራንክ አይደረጉም። ሴቷ እንዳያችኋት ነው ወዲያውኑ ነው ያወቀችኝ። ወንዱ ነው ትንሽ ፈርቶ ፍዝዝ ብሎ ያየኝ የነበረው፣ ግን ወዲያውኑ ነው ያወቁኝ። ያን ያክል ብዙ ሸወርኳቸው የሚባል ነገር አይደለም። ግን እናንተ እንዴት አያችሁኝ? እንዴት አያችሁት? እና ይሄንን ይመስላል። ልጆቼን ፕራንክ አደርጋቸዋለሁ ብዬ ነበር። ፕራንክ ማድረግ አልቻልኩም። ልጆቼ ያውቃሉ። እዚህ አሮጊት ትመስል በዛ አጋጣሚ ምን ትዝ አለኝ መሰላችሁ? አያቴ በጣም የምወዳት አያቴ አሁን በህይወት የለችም። የአባቴ እናት ማለት ነው። በጣም ነው የምወዳት፣ በጣም ነው የማከብራት። በጣም ትዝ አለችኝ ማለት ነውና አያቴ በጣም እንዳልኳችሁ የዋህ ናት፣ በጣም ደግ ናት። ማለት እዛ አካባቢው ላይ በጣም የምትታወቅ በቀለ ዝናብ ትባላለች እና እሷን ነው አሁን የመሰለኝ ማለት ነውና ትዝ ብሎኝ ነው። በቃ እስቲ በዛ አጋጣሚ ቪዲዮ ላይ ልንገራችሁ ብዬ ቀረጽኩትና በጣም ነው የምታምረው። በጣም በቃ ፍሬንሲስ ናት፣ በጣም ቆንጅዬ ናት። ጸጉሯ ጠይቁኝ። እንደገና ደግሞ የሽማግሌ በቃ አስታራቂ ናት። ለሁሉም ለተጣላ ለተቸገረ ታበላለች፣ ለጠማው ታጠጣለች። በቃ ሁሉም ሰው በቃ ለዝናቡ በቀለች ነው የሚሏትና በጣም የዋህ መልካም ሴት ነበረች። ዋህ ለሁሉ ደራሽ አያት ነበረችኝ። ለተቸገረው ሁላ መስጠት ያልቅብኛል አታውቅም። በቃ በጣም ምንም ልንገራችሁ በቃ አሁን በጣም ትዝ አለችኝና የሞተችው ደግሞ ቤሩት ላይ ያለው ነበርና ቤተሰቦቼ ትደነግጣለች ብለው አልነገሩኝም ነበረ። የሆነች ጓደኛዬ ነች ደውላ እንዴ ላያትሽ ለእሷት መጭም እንዴ ምናምን ትትለኝ ማለት ማነች አያቴ ማለት ላይ እንዴ ማማ በቀለች እኮ ሞታለች ስትለኝ በቃ በጣም ነው የደነገጥኩትና ማለት መቼ ሞተች አልሞተችም መቼ ሞተች እላታለሁ። አልሰማሽም እንዴ አለችኝ። አልሰማሁም እና በቃ አንድ ሳምንት ሙሉ ፍዝዝ ብዬ በቃ ስልክ መነካካት አልፈልግም። ስራዬን እሰራለሁ። በቃ ሰዎቹ ተናገሩኝ አልፈልግም። ያው እንደፈለጋችሁት አይደለም ደግሞ አረብ ሀገር ብድግ ብላችሁ የምትመጡበት አጋጣሚ የለምና እና ለእሷን በኋላ ላይ ነው መጥቼ የደረስኩት። ግን በጣም ከምነግራችሁ በላይ ነበረ ድንዝዝ ያልኩት ለአንድ ሳምንት። ከዛ የእሷ ሞት ከተነገረኝ ሰዓት ጀምሮ ከመደንዘዜ የተነሳ እግዚአብሔርን ነው የምላችሁ። አሁን ሰው ሞተ ይሉኝ ምንም አይሰማኝም። በቃ ድንዝዝ ብያለሁና አዘንም ለእሶንም ሁሉንም ነገር ያየሁት አያቴ የሞተሽ ጊዜ ነውና በጣም ነበር ያለቀስኩት፣ በጣም ነበር ያዘንኩት። ስራ መስራት ያላስታከኝ ድረስ ወደ ኢትዮጵያ ትኬት ቆርጬ የሚመጣበት አጋጣሚ ሁላ ጠይቄ ነበር አረቦችና አረቦቹ ደግሞ አንዳንድ አረቦች ኮንትራክታቸው እንድትሄዱ አይፈልጉምና ለዛም ነበር ያልመጣሁት። ወረዳው ላይ በጣም የሚታወቁ በጣም መልካም አያቶች ነበሩ። ያው እግዚአብሔር ይመስገን እነሱ አሁን በህይወት የሉም። ግን ይሄንን አለባበስ እንደዚህ ተለባብስ አያቴ ትዝ አለችኝና አያቴ ነፍስሽን ይማር ፈጣሪ አጸደ ገነት ያኖርሽ። ሃይ ባጅ ሃይ ጭራሽ ሃይ ያለቻችሁ ነው። በዚህ ሃይ ና ዮሐንስ ና ሃይ በላቸው እና ሃይ በላቸው። ታብዚክ ይሄን ያልተለልቄ ፊቴን ይሄን ያላድርጌ እንዴት አይለዩኝም ብዬ ነበር። እግዚአብሔር ብዩ ተኝታው እኔ ጎረቤት ነበርኩ። ተነስተው እስቲ ጨርሱ ተነስተው ትጨርሱ መጣልን ብዬ ጎረቤት ነበር የተቀመጡ። ልክ እንዳያችሁኝ ትገባ ይኸውልኝ ጭራሽ ጦት ያለች ለምን ነው ፕራንክ ያልተደረችልኝ? እናም የልጅ ትንሽ የለውም። ውድ ቤተሰቦቼ እንግዲህ ልጆቼን ፕራንክ አደርጋቸዋለሁ ብዬ ነበረ። ተሳክቷል ይባላል አልተሳካም ነው የሚባለው። ምክንያቱም ፕራንክ ካልተደረጉልኝ ማለት ነው።
እና ግን አይዲያ እንዴት አያችሁት? ያስቃል ያስቅም? እስኪ አዳዲስ እንሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። በነገራችን ላይ አሁን ሰሞኑን ባሪፍ ቪዲዮዎችን መለሳለሁ። ቤት ውስጥ አሁን ትንሽ ልጄ ስትሻለው ነው ቤት ውስጥ እየዋልኩኝ ስለሆነ የተሻለ ቪዲዮ ይዤ የምመጣ ይሆናል ማለት ነው። ልጄ እግዚአብሔር ይመስገን አሁን በጣም ደህና ነው አለው። እንደዛ ስለሆነ አሪፍ ነገር ይዘንላችሁ እንመጣለን። እንግዲህ ምንም ማድረግ አይቻልም። የዛሬው ፕራንክ ተሰክቷል አይባልም። ሆኖም ግን ራሴንም ፈታ አድርጌያለሁ። ጎረቤቴንም ማስደንግጫታለሁ በቻፕስቲክ ወደ ላይ ሌላ እስቲ ደርስ ማለት ነውና እንጋቻለን። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ባይ